ምንም እርካታ ማግኘት አልቻሉም። ይህንን በአይነ ህሊናችሁ ተመልከቱት። ለክረምቱ የእረፍት ሽርሽር እያቀዳችሁ ነው እንበል። ባለፈው ዓመት ጠንክራችሁ ሰርታችኋል። ስለዚህ ይሄ ጉዞ አስደሳች እንዲሆን ለማድረግ ትሞክራላችሁ ማለት ነው። ስለዚህ መጀመሪያ ለምትሄዱበት ቦታ መመዘኛዎችን በዝርዝር ታዘጋጃላችሁ። ጥሩ የአየር ሁኔታ ያለው፣ አሪፍ ባህል ያለበት፣ የሚያምር ቦታ እንዲሁም ምርጥ ምግብ ያለበት ቦታ እንዲሆን ትፈልጋላችሁ። በእርግጥ ዋጋውም ተመጣጣኝ መሆን አለበት። ከዛ ለእናንተ ምርጥ ያላችሁትን 5 ቦታ በቅደም ተከተል ታስቀምጣላችሁ። ግን ከነዚህ ውስጥ የትኛው የተሻለ ነው? በየቀኑ ከስራ ስትመለሱ ስለ ቦታዎቹ ታጠናላችሁ። ጥሩ ስም ያላቸው ቦታዎችን ለማግኘት እየጣራችሁ ነው። 5ቱም ጥሩ ሬስቶራንቶች አሏቸው። ግን የትኛው ነው የሚበልጠው? የትኛው ምርጥ ሙዚየም አለው? እና በጣም አስፈላጊው ነገር ደግሞ የእግር ጉዞ መንገዶች ወይም ምርጥ የባህር ዳርቻ ያለው የትኛው እንደሆነ ማወቅ ነው። አሁን መረጃውን አጣርታችሁ መጨረሻ ላይ ደርሳችኋል። አሪፍ ያላችሁትን ቦታ መርጣችኋል እንበል። ነገር ግን አሁንም ሌላ ችግር አለ። የሁሉንም የበረራ ወይም የትራንስፖርት ዋጋዎች ብታጠኑ ዋጋቸው ካሰባችሁት በላይ ጨምሯል። እና ማረፊያ ቦታስ? እሱም አይቀመስም። ብዙም የማያማርጡ መዝናናት ብቻ የሚፈልጉ ሰዎች ሁሉንም ርካሽ የሚባሉትን ቦታዎች ቀድመው ይዘውታል። አሁን ምርጥ 5 ውስጥ ካስቀመጣችሁት ቦታ አንዱም ጋር መሄድ አትችሉም። መስፈርታችሁን ደግሞ መቀነስ አትፈልጉም። ስለዚህ በሚያሳዝን ሁኔታ ብዙ ዋጋ ለመክፈል ትገደዳላችሁ፣ ወይም ጭራሽ ጉዞውን አትሄዱም። ያም ሆነ ይህ ሌላ ሰው እናንተ ያለማችሁትን የእረፍት ሽርሽር ሄዶ ያጣጥመዋል። አሁን ማክሲማይዘር የሚባሉት አይነት ሰዎች እየሆናችሁ ነው። ማክሲማይዘር የሚለው ቃል የመጣው ከአሜሪካዊው የማህበራዊ ሳይንቲስት ባሪ ሽዋርዝ ነው። ማክሲማይዘር ማንኛውንም ገንዘብ፣ ጊዜና ጉልበት ወጪ አድርጎ በጣም ምርጥ የሆነውን አማራጭ ማግኘት ይፈልጋል። ነገር ግን አማራጭ ምንድን ነው? ጥሩ፣ እናንተ ባሪ ሽዋርዝ ሳቲስፋይዘር ወይም አጥጋቢ ብሎ የሚጠራቸው ሰዎችም ልትሆኑ ትችላላችሁ። አጥጋቢዎች የተወሰነ ውጤት ወይም ገደብ ያዘጋጃሉ፣ ወይም ሊሳካ ይችላል ብለው የሚያምኑትን እቅድ ያቅዳሉ። ከዚያ ያንን መስፈርት የሚያሟላ ነገር እስኪያገኙ ድረስ አማራጮቻቸውን ይመለከታሉ ማለት ነው። ከዚያ አንዱ ላይ ይወስናሉ። በሌላ በኩል ማክሲማይዘር የተባሉት ሰዎች በምንም ነገር አይረኩም። በጣም አሪፉን ነገር እስኪያገኙ ድረስ ፍለጋቸውን ማቆም አይችሉም። መስፈርት ማዘጋጀት አንድ ነገር ነው። መስፈርቶቹን ግን ከፍ አድርጎ መስቀል ብዙ አሉታዊ ጎኖችን ይዞ ሊመጣ ይችላል። በውሳኔዎቻችሁ እንድትጨነቁና እንድትበሳጩም ሊያደርጋችሁ ይችላል። እና አንድ ምርጫችሁን ከወሰናችሁ በኋላ የማክሲማይዘር አይነት ሰው ስብዕና ካላችሁ በውጤቱ እንዳትረኩ ሊያደርጋችሁ ይችላል። ስታልሙት የነበረውን እረፍት አቅዳችሁ ልትጨርሱ ትችላላችሁ። ነገር ግን እዚያ ከደረሳችሁ በኋላ ስለ ሌሎች መዝናኛ ቦታዎች ማሰብ ማቆም አትችሉም። ሌሎቹ የተሻሉ ሊሆኑ ይችላሉ በሚል ብስጭት ውስጥ ትገባላችሁ። በግንኙነትም ውስጥ ተመሳሳይ ነገር ነው ያለው። ማክሲማይዘሮች ያለማቋረጥ በመፈለግ ከባድ አደጋ ያጋጥማቸዋል። መቼም ባላቸው ነገር እርካታ አይሰማቸውም። የአሁኑ አጋራቸው ጥሩ ሰው ቢሆንም እንኳን ደስተኛ አይሆኑም። ይሄ ደግሞ ግንኙነታቸውን ሊያበላሸው ይችላል። አጋሮቻቸው ይህንን አመለካከታቸውን ሲያውቁ እንዲሁም በቂ እንዳልሆኑና ዋጋ ቢስ እንደሆኑ እንዲሰማቸው ካደረጓቸው ይለዩዋቸዋል። በሌላ በኩል እርካታን የተማሩ ሰዎች ሌሎች እድሎችን እናጣለን ብለው አይፈሩም። ለፍለጋ የሚያሳልፉት ጊዜ ትንሽ ቢሆንም እንኳን በውሳኔያቸው ፍሬ ለመደሰት ብዙ ጊዜ ይኖራቸዋል። በአጋራቸው የእረፍት ጊዜያቸውም ሆነ በሌሎች ነገሮች ዙሪያ ፍጹም የሆነውን ነገር ሳይሆን ትክክል የሆነውን ነገር ለማግኘት ይሞክራሉ። መልካም ህይወት ለማግኘት ማለቂያ የሌለውን ጥረት ከማድረግ ይልቅ አሁን ባላቸው ህይወት መደሰትን ይመርጣሉ። ቮልቴር ፍጹም የሚለው ሐሳብ የበጎ ሰዎች ጠላት እንዲሆን አትፍቀዱለት ይላል። ይሄ ደራሲዋ በጣም ዘግይታ የተማረችው ነገር ነው። ቀጥለን ታሪኳን እንይ። ክፍል 3 ለባለቤቴ። ማንም ብትሆን ማንም ይህ ላንተ ነው። ይሄ መጽሐፍ በሚጻፍበት ጊዜ ጎትሊብ 41 ዓመቷ ነበር። በእርግጥ አሁንም የህይወት አጋሯን እየፈለገች ነው። በመጽሐፏ ውስጥ ያላትን ቁርጠኝነት የገለጸችው ባለቤቴ ማንም ብትሆን ይህ ላንተ ነው በሚለው ቃሏ ነው። ጎትሊብ አንድ ቀን ማግባትና ልጆች መውለድ እንደምትፈልግ ታውቃለች። ነገር ግን በሀያዎቹ ዕድሜዋ ውስጥ ቁም ነገር ነው ብላ የትዳር ጓደኛን አትፈልግም ነበር። ከብዙ ማራኪና ስኬታማ ወንዶች ጋር የፍቅር ግንኙነት ነበራት። ነገር ግን እነዚያ ግንኙነቶቿ ዘላቂ አልነበሩም። ወደ ኋላ መለስ ብላ ስታስበው
ቅድሚያ የምትሰጠው ለተሳሳቱ ነገሮች እንደነበረ ትናገራለች። ለምሳሌነት የጠቀሰችው የተለየ አይነት ተግባቦት፣ ብልጭልጭ ነገር እና ከፍተኛ ማዕረግ መፈለጓን ነበር። ዘላቂ አጋርነት ከሚፈጥሩ ነገሮች በላይ ለማይረቡ ነገሮች ቅድሚያ ስትሰጥ እንደነበር ትናገራለች። በ30ዎቹ ዕድሜዋ ውስጥ ምርጫዎቿን የበለጠ ማሰብና ተግባራዊ ለማድረግ ትሞክር ነበር። ነገር ግን አሁንም ውስጧ የሳለችውን ሰው ትጠብቃለች። ጥሩ ስራ አላት፣ ፍቅር ላይ ግን መርጋት አልቻለችም ነበር እና በፍለጋዋ ላይ በሰዓቱ ካሉት ወንዶች የተወሰኑት መስፈርቶቿን የሚያሟሉ መስሏት ነበር በ37 ዓመቷ ልጅ መውለጃ ሰዓቷ እያለፈ እንደሆነ ተረዳች። የህይወት አጋር መፈለጉ ይደርሳል፣ መጀመሪያ ልጅ ልውለድና ፍቅር በኋላ ይመጣል ብላ ወሰነች። ዘራቸውን ከሚለግሱ ሰዎች ጋር በማዳቀል የራሷን ልጅ ወለደች። ጥሩ ልጅ አላት። ነገር ግን ጎትሊብ ወደ ኋላ መለስ ብላ ስትመለከተው ልጅ ወልጄ ፍቅርን እፈልጋለሁ የሚለው ሐሳቧ የዋህነት ነው ትላለች። መጀመሪያ ላይ ልጇን የምታሳድገው ብቻዋን በመሆኑ በጣም ተጨናንቃ ነበር። ልጅ በማታሳድግበት ጊዜ ደግሞ ልጇንና ራሷን ለማስተዳደር ትሰራ ነበር። አንዳንድ ጊዜ የፍቅር ጓደኛዋን ለማግኘት ይቅርና ለመተኛት እንኳን በቂ ጊዜ አይኖራትም። ከዚያ በኋላ ግን ሌሎች ተጨማሪ መሰናክሎች ገጥመዋት ነበር። ህይወት ለምን ከሷ በተቃራኒ ትጓዝ እንደነበር ትጠይቃለች። እነዚህ ምክንያቶች ቀላል ሊመስሉ ይችላሉ፣ ነገር ግን መልእክቱን ወጣት ሴቶች መስማት አለባቸው ብላ አስቀምጣቸዋለች። ክፍል 4 ደረጃችሁን በማይመጥን ቦታ አትገኙ። ልክ ባይሆንም እንኳን ጎትሊብ በተቃራኒ ጾታ ግንኙነት ውስጥ እድሜያቸው የገፋ ሴቶች ላይ ነገሮች ከባድ ሊሆኑ እንደሚችሉ ትናገራለች። በመጀመሪያ እድሜያችን እየገፋ ስንሄድ አዳዲስ ሰዎችን የማግኘትና የመግባባት እድላችን እየጠበበ ነው የሚሄደው። ለምሳሌ በኮሌጅ ውስጥ እንደነበረን አይነት ተመሳሳይ ፍላጎቶች አይኖረንም። በሁለተኛ ደረጃ ብዙ ወንዶች ቅድሚያ የሚሰጡት ከእነርሱ በእድሜ ለሚያንሱ ሴቶች ነው። በእርግጥ ከእነሱ በእድሜ የሚበልጡ ወንዶችን ለማግባት ፈቃደኛ የሆኑ ብዙ ሴቶችም አሉ። በዚህም ምክንያት ማህበረሰቡ ውስጥ ወጣት ሴቶች ያለ ፍቅር አጋር በብዛት ይታያሉ። አንድ ፍቅረኛ የሚፈልግ ወንድ ብዙ ሴቶችን ማግኘት ይችላል። ይህን ሐሳብ ለማጠናከር በአሜሪካ የህዝብ ቆጠራ አህዛዊ መረጃ መሰረት ከ35 ዓመት በላይ ከሆኑ ሰዎች ውስጥ ከ18 ሚሊዮን በላይ ፍቅረኛና ትዳር የሌላቸው ወንዶች አሉ። የሴቶቹ ቁጥር ግን ወደ 28 ሚሊዮን ነው። ከእነዚህ ወንዶች ውስጥ ብዙዎቹ ጎትሊብ የህይወት አጋሪ ይሆናል ብላ ያሰበችውን ሰው አይመስሉም። ከ35 ዓመት በላይ ባለው የእድሜ ክልል ውስጥ ያሉ ፍቅርንና ቤተሰብን የሚፈልጉ ወንዶች በአብዛኛው ያገቡ ናቸው። ይህ በዚህ እንዳለ አብዛኞቹ አጋር የሌላቸው ወንዶች አግብተው የፈቱ ናቸው። የፍቅር አጋር ለማድረግ ስታስቢ ያ ሰው ከቀድሞ ትዳሩ ልጆች ካሉት አብሮት ብዙ ችግሮች ይመጣሉ። ጎትሊብ እንደምትለው እነዚህ ሰዎች ካለፉት ግንኙነቶቻቸው የቀረ አስቸጋሪ ስሜት ይዘው ይመጣሉ። ይህን ሁሉ አንድ ላይ ስታስበው እንደዚህ አይነቱ ሰው በልጅነቷ በምታስበው የፍቅር ህይወቷ ውስጥ አልነበረም። ወደ ኋላ መለስ ብላ ስታስበው ጎትሊብ በጥቃቅንና በማይረቡ ምክንያቶች ጥሩ ሰዎችን ውድቅ ያደረገችባቸውን ብዙ አጋጣሚዎች ታስታውሳለች። ቀይ ጸጉር ስለነበረው ብቻ የተለየችው ሰው ነበር። እንዲሁም አወራሩ አይመቸኝም ብላም ከሌላ ሰው ጋር ተለያይታለች። ያ ሰው ገራሚ ነው የሚለውን ቃል ከመጠን በላይ መጠቀሙ ነበር ስተቱ። ዋናው ነገር የተሻለ ሰው ማግኘት እንደምትችል አስባ ነበር። ነገር ግን ያኔ ችግሮቻቸውን ለማስተካከል ፈቃደኛ ባለመሆኗ በኋላ ላይ ከበፊቱ የባሱ ሰዎች ጋር እንድትገናኝ አድርጓታል። እሷ የማክሲማይዘር ሰው ዋና ምሳሌ ነች። ለማስተካከል እየሰራች ቢሆንም ጎትሊብ እስካሁን ምንም መስፈርቶቿን የሚያሟላ የህይወት አጋር አላገኘችም። ብዙ ሰዎች ኢኮኖሚስቶች አላግባብ ወጪዎች ብለው የሚጠሩትን መቀነስ ይፈልጋሉ። በፍቅር ግንኙነት ውስጥ ያለው ወጪ አጋራቸውን በመፈለግ ውስጥ የሚያባክኑት ጊዜና ስሜት ነው። ከዚያ ያው ይህን ያህል ፈልጌማ መጥፎ ሰው ላይ አልወድቅም ብለው ድጋሚ መጠበቅ ይቀጥላሉ። በሌላ አገላለጽ ረጅም ጊዜ ስለፈለጉ ፍለጋቸውን ማቆም አይችሉም ማለት ነው። በጣም ተስፋ ያስቆርጣል አይደል? ጥሩ፣ አሁን ነገሮችን የምንለውጥበት ጊዜ ነው። ባለሙያዎች ከሚናገሩት ነገር በመነሳት ደስተኛና የረጅም ጊዜ አጋር እንዴት ማግኘት እንደምትችሉ እኔ መቼም የጸጉር ቀለሙ እንደማይሆን ተስፋ አለን። ክፍል 5 የማትደራደሩባቸውን ነገሮች ማስረዳት ያስፈልጋል። ጎትሊብ መጽሐፏን ለመጻፍ ስታጠና የተሳካለት በሚባል ትዳር ውስጥ ለረጅም ጊዜ ከቆዩ ብዙ ሴቶች ጋር ተነጋግራለች። አንዳንድ ባለትዳሮች ከመጀመሪያው ጀምሮ በጣም ይዋደዱ ነበር። ግንኙነታቸውም የጠበቀ ነበር። ልባቸው በዛን ጊዜም ያለመጠን ይመታ ነበር። የተወሰኑት ግን
ግንኙነታቸው በጭራሽ እንደዛ አይደለም። በሕይወታቸው ውስጥ በትክክለኛው ሰዓት ያገኟቸውን ለእነሱ ጥሩ አጋር እንደሚሆኑ ያሰቡትን ሰው ነው ያገቡት። ነገር ግን ከእነዚህ ሁሉ ዓመታት በኋላ የበለጠ ደስተኛ ሆነው የሚኖሩት የትኞቹ ጥንዶች ናቸው የሚል ጥያቄ ያስነሳል። የሚገርመው የጎትሊብ ጥናት ቋሚ የሆነ ነገር እንደሌለ ነው የሚያሳየው። የመጀመሪያ ጊዜ ልብ ምትና ተግባቦት እንደዛው እንደነበረው ለረጅም ጊዜ የሚቆይ አይደለም። ታዲያ ምንድን ነው የረጅም ጊዜ ግንኙነት ስኬትን በትክክል የሚተነብዩ አጋራችሁ ውስጥ ሊኖሩ የሚገቡ ባህሪያት የሚከተሉት ናቸው። ደግነት፣ ጥሩ ባህሪ፣ መልካም እሴት ሊኖረው ይገባል። እንዲሁም የምትጋሩት የጋራ ህልም ያስፈልጋችኋል። ኒውዮርክ ውስጥ ታዋቂ የሆነችው ትዳር አገናኚ ሊዛ ክላምፔት ሰዎችን ለማጣመር የምትጠቀምባቸውን መስፈርቶች አጋርታናለች። ከእነዚህ ውስጥም አንድ አይነት ግቦችንና የጋራ እሴቶችን ማስቀመጥ ዋና ዋናዎቹ ናቸው። ደንበኞቿ ውስጥ የምታየው ከ5 ያልበለጡ አስፈላጊ ናቸው ያለቻቸው ዋና ዋና የባህሪ መገለጫዎችን ትመዘግባለች። ለምሳሌ የደንበኞቿን የማስተዋል ወይም የመታገስ ችሎታን በደንብ ትመለከታለች። ምልክቶችን በተመለከተ ሊዛ አንድ ደንበኛ የመጀመሪያ ቀን የፍቅር ቀጠሮ ጥሩ ከነበርና ለሁለተኛ ጊዜ ማግኘት የሚፈልግ ከሆነ ድጋሚ እንዲገናኙ ታበረታታቸዋለች። ስሜቶችን ለመገንባትና የሰዎችን ጥንካሬ ለማየትም ጊዜ ይወስዳል ብላ ታስባለች። ሁልጊዜ ይህንን አስታውሱ። አንድ ሰው ጥሩ ፍቅረኛ የሚያደርጉት ባህሪዎችና የረጅም ጊዜ የህይወት አጋር የሚያደርጉት ባህሪዎች የተለያዩ ናቸው። ብዙዎቹ የመጀመሪያዎቹ ባህሪያት በጊዜ ሂደት ይጠፋሉ። ፍቅርና ተግባቦትም በጊዜ ሂደት ሊጠፋ ይችላል። ሬቸል ግሪንዋልድ የግንኙነቶች አማካሪ ናት። ከቁመት፣ ከመልክ፣ ከማህበራዊ ደረጃ ወይም ሰውየው ካለው ጸጉር በላይ እንደ ስሜትን መግለጫ መንገድ፣ ስሜታዊ ብስለት እና ለመታቀፍ ፈቃደኛ መሆን አስፈላጊ ነው ብላ ታምናለች። በተጨማሪም ለትህትና ትልቅ ትኩረት ትሰጣለች። ምክንያቱም እነዚህ ከላይ የተጠቀሱት ሁሉም ነገሮች ጠፊ ናቸው። አንዲት ኤሊዝ የምትባል ሴት እንዴት ይህንን ትምህርት እንደተማረችና ቅድሚያ የምትሰጣቸው ነገሮች እንዴት እንደተቀየሩ ታስታውሳለች። በ35 ዓመቷ የዛን ጊዜ አጋሯ የነበረው ሰው ሁሉንም ነገሯን የተረዳትና ያወቀላት መስሏት ነበር። በኋላ ግን ልቧን ሰብሮ ተለያት። ብዙም ሳይቆይ ግን የአሁኑ ባለቤቷን አገኘችው። መጀመሪያ ላይ ብዙም አልወደደችውም ነበር። ነገር ግን እየቆየ ሲሄድ በጣም አስደነቃት። እሱ ደግና ተንከባካቢ ሰው ነበር። እንዲሁም በጣም ታማኝ ነው። እሱን የመረጠችበትን አካሄድ ስትገልጽ የተስተካከለ ጣፋጭ ክሬም እያለ ለድርድር የማይቀርብን ሰው ሳሳድድ ነበር ትላለች። አሁን ላይ ትዳር መስርተው 2 ልጆችን አፍርተዋል። አንድ ሰው በትክክል የሳላችሁትን አይነት ሰው ይመስላል አይመስልም ብላችሁ ከምትጨነቁ ይልቅ ከእነሱ ጋር ስትሆኑ ምን እንደሚሰማችሁ መጠየቅ የበለጠ ጠቃሚ ነው። መረጋጋት፣ ደህንነትና እርካታ ይሰማችኋል? እናንተን ጥሩ ጊዜ እንድታሳልፉ ያደረጋችሁን ሰው በንቀት አትመልከቱት። አንድ ሰው ዝም ያለ ወይም ደግነት የጎደለው፣ ኃላፊነት የማይወስድ፣ ሐቀኝነት የጎደለው ወይም ሰው የማያከብር ከሆነ እነዚህ የትዳር አጋር የሚሆኑ ሰዎች አይደሉም። ተመራማሪዎችና የትዳር አገናኞች የሚስማሙበት አንድ ተጨማሪ ነገር ከጋራ ፍላጎት በላይ የጋራ እሴቶች ይበልጣሉ። ተመሳሳይ መዝናኛዎችና ምርጫዎችን መጋራት አያስፈልጋችሁም። የረጅም ጊዜ ግንኙነት ማለት አሁን የሚቆም አይደለም። የሁለታችሁን ፍላጎት ለማሟላት የማህበራዊ ፍላጎቶችን ማሟላት አያስፈልጋችሁም። ሌላው መርሳት የሌለባችሁ ነገር ጓደኞቻችሁ አሁንም ወደፊትም የሁለታችሁ ግንኙነት ላይ ትልቅ ተጽዕኖ አላቸው። ይህንንም አስታውሱ። ፍቅር ከአጋራችሁ ጋር የምትገነቡት ነገር ነው። እናንተና አጋራችሁ ናችሁ እርስ በርስ ተባብራችሁ ፍቅራችሁንም የምትፈጥሩት። የህይወት አጋር እንዲሁ ከመሬት አይገኝም፣ ራሳችሁ ትፈጥሩታላችሁ እንጂ። የመጨረሻ ማጠቃለያ። ደስተኛ ትዳር የሚገኘው ቁልፍና መሰረታዊ ነገሮች ላይ በማተኮር ነው። የጋራ እሴቶችንና ግቦችን መፍጠር እንዲሁም እርስ በርስ መከባበር ለትዳር አስፈላጊ ነው። በተለይ ደግሞ በምትሰሙት የፍቅር ታሪክና የፊልም ገጸ ባህሪያት አትዘናጉ። እድሜያችሁ እየገፋ በሄደ ቁጥር ቅድሚያ የምትሰጧቸው ነገሮች ከቀን ወደ ቀን እንደሚለወጡ ጥርጥር የለውም። በፍቅርም ሆነ በህይወት ውስጥ ቅድሚያ ማወቅ ያለባችሁ ማክሲማይዘር ወይም ሳቲስፋይሰር ወይም አጥጋቢ መሆናችሁን ነው። የኋለኛው መንገድ የተሻለና ጤናማ ነው። አንድ ሰው ከመጀመሪያው ጀምሮ ሳቢ ወይም ማራኪ ቢመስላችሁም ባይመስላችሁም እንደ ደግነት፣ ታማኝነት፣ ትህትና፣ ሰብአዊነትና ከራስ ወዳድነት ነፃ የሆነ ባህሪዎች ካሉት እድሜ ልክሽን የሚያስፈልግሽ ይህ ነው። እሱን ታዲያ አግቢው።
ተራኪ ነው። እሱን አግቢው በሎሪ ጎትሊብ። ጥሩ የሆነ ወንድ እንዴት ይመረጣል? መግቢያ። ለእኔ ምን ይጠቅመኛል? ለዘለቄታዊ ፍቅር ብልሃት አስፈላጊ መሆኑን ትማራላችሁ። ፍቅርና ብልሃት ሁለት አይነት ነገሮች ናቸው። ከነዚህ ውስጥ እናንተ የምታውቁት ነገር አለ? ከአንድ ወንድ ጋር የመጀመሪያ የፍቅር ቀጠሯችሁ ላይ ናችሁ እንበል። መልካምና ደስ የሚል ሰው ነው። እሱ ወይም እሷ ጋር ስትሆኑ ደስ ይላችኋል። ስትገናኙ ቆንጆ ጊዜ ያሳልፋችኋል። እሱም የወደደሽ ይመስልሻል። የሆነ ነገሩ ግን አንቺ የሱን ያክል ደስተኛ አይደለሽም። ስለዚህ እሱ ትክክለኛ ሰው እንዳልሆነ ትወስኛለሽ። ወይም በጣም አሪፍ የተባለውን ሰው አግኝተሻል። እሱ ማራኪ፣ ቆንጆ፣ በራስ መተማመን ያለው ሰው ነው። ስለሱ ብቻ ታስቢያለሽ። እሱም ካንቺ ጋር በጣም ጥሩ ጊዜ እንዳሳለፈ ነግሮሻል። ከቀናት በኋላም ግን መልእክት እንዲልክልሽ እየጠበቅሽ ነው። በመጨረሻም አሁን ለፍቅር ግንኙነት ዝግጁ አይደለሁም ይልሻል። እስቲ ወደ ኋላ መለስ ብለን በደንብ ለማስተዋል እንሞክር። ፍቅር ማግኘት ለምን እንደዚህ ከባድ ሆነ? ደራሲ ሎሪ ጎትሊብ ይህንን ለማስተካከል ልትረዳ እንደምትችል ታስባለች። የህይወት አጋር ለማግኘት በሚሞክሩበት ጊዜ ብዙ ሴቶች የሚፈልጉበት መንገድ የተሳሳተ እንደሆነ ታስባለች። ከዛ ያቺ ሴት ከባድ ሁኔታ ውስጥ ትገባለች። እሱን አግቢው በሚለው መጽሐፍ ውስጥ ጎትሊብ ከስህተቶቿ መማር እንድንችል ካሳለፈቻቸው ግንኙነቶች ውስጥ መጥፎና አስከፊ ሁኔታዎቿን ታካፍላለች። መጽሐፉን ከመጻፏ በፊት የፍቅር ግንኙነት አማካሪዎችን፣ ተመራማሪዎችንና ፍቅረኛ የሚያገናኙ ባለሙያዎችን አነጋግራለች። ይህንን ያደረገችው ጥሩ አጋር እንዴት ማግኘት እንደሚቻል ታሳውቀን ነው። በዚህ መጽሐፍ ውስጥ ከአጋራችሁ የምትፈልጉትን ነገር እንዴት ማግኘት እንደምትችሉ ትማራላችሁ። ክፍል 1። ቀልዱን ተዉት። መልካም ሰው እንጂ ፍጹም ሰው አትፈልጉ። ከአንድ ሰው ጋር የተለያያችሁበት በጣም አስቂኙ ምክንያት ምንድነው? የወንዶች ጉዳይ የሚለውን ፊልም ስላላየ ወይም ማይቶት ስላልወደደው ብቻ ከፍቅረኛችሁ ጋር የተለያያችሁ ሰዎች የላችሁ? ይህን ጽሑፍ በምትጽፍበት ጊዜ ደራሲ ሎሪ ጎትሊብ 41 ዓመቷ ነበር። በራስ መተማመንና ስኬታማ ስራ ያላት ሴት ናት። ነገር ግን አሁንም ትክክለኛውን አጋሯን ስላላገኘች አልረካችም። ጎትሊብ ለመጽሐፏ ጥናት ስታጠና በአንድ ጀልባ ውስጥ ያሉ ሴቶች አዋርታ ነበር። የተለያየ የህይወት ልምድ ስላላቸው ቀደም ሲል ህይወታቸው ውስጥ በማይረቡ ጥቃቅን ነገሮች የተለያዩቸውን ወንዶች ታሪክ ሲነግሯት ነበር። ለምሳሌ አንድ ምስኪን ሰው ለፍቅረኛው አበባዎችን ያመጣላት ነበር። ነገር ግን ሁሌም የተሳሳተ አበባ ነበር የሚያመጣው። በዚህ ምክንያት ተለየችው። የሌላኛዋ ታሪክ ደግሞ መልኩ የሚስብ የወንድ ጓደኛ እንዳላት ትናገራለች። ነገር ግን የሚያስጠላና ያልተስተካከለ የአፍንጫ ጸጉር አለው ብላ ነበር የተለየችው። ከዚያ ደግሞ የአንዷ ምክንያት በጣም ብዙ ጊዜ የሚያለቅስ ሰው ነው የሚል ነበር። የመጨረሻው ምክንያት ደግሞ ፍቅረኛዬ ከመጠን በላይ ስለወደደኝ ተለየሁት ብላለች። ይሄ ሰው በጣም ይንከባከባት ስለነበረ የተለየው ሴት ነኝ የሚል መደምደሚያ ላይ ደርሳ ነበር። ስለዚህ የተሻለ ሰው ማግኘት እችላለሁ ብላ ተወችው። እነዚህ ሴቶች አሁን ላይ ስህተታቸውን አውቀው እየተጸጸቱ ነው። እነዚህ የተዋቸው ወንዶች የሚወዷቸው በጣም የሚንከባከቧቸውና 80% መስፈርታቸውን የሚያሟሉ ወንዶች ነበሩ። ታዲያ ለምን እነሱ ሊተዋቸው ወሰኑ? ወደ ኋላ መለስ ብለው ሲያስቡት እነዚህን አንፈልግም ያሏቸው ሰዎች መልካም ቢሆኑም ሴቶቹ ሊያገቧቸው ከሚፈልጓቸው ሰዎች ጋር የሚመሳሰሉ ስላልሆኑ ነው። ማህበረሰቡ ውስጥ ከልጅነት ጀምሮ የምናያቸው የፍቅር ታሪኮች፣ ዘፈኖች፣ ፊልሞች፣ ልቦለዶችና የቲቪ ፕሮግራሞች ላይ ያሉ ታሪኮች ውስጣችን ተቀርጸው ቀርተዋል። ውስጣችን ማራኪና ስኬታማ በሆኑ ሰዎች ምስሎች ተጥለቅልቋል። የተረት ተረት ፍቅር፣ ታሪክና ታማኝነት ይበልጥ ይማርከናል። ስለዚህ ፍጹም የሚሉትን ሰው አስቀድመው ስለው አስቀምጠውታል። የዛን ሰው ትክክለኛውን ስብዕና፣ ስራ፣ ፍላጎት፣ መልክ፣ ቁመት ስለው ይጨርሳሉ። በዚህ ቅዠት ከመጠን በላይ እንያዝና ትክክለኞቹ ሰዎች ሲመጡ በነዛ ሚዛን እንመዝናቸዋለን። ይሄ በእንዲህ እንዳለ በማህበራዊ ሚዲያ ዘመን የኦንላይን ዴቲንግ ባህል የፍቅር ጓደኛ በጭራሽ እንደማናጣ እያስመሰለ ያበረታታናል። ሁሌም በኋላ ላይ የተሻለ ሰው ሊመጣ ይችላል ብለን እንድናስብ አድርጎናል። ስለዚህ ለምን መስፈርቶችን ዝቅ አደርጋለሁ ወደሚል ድምዳሜ እንደርሳለን። በባህላችንም ለረጅም ጊዜ የጠበቀ ሰው የተሻለ ነገር ያገኛል የሚል አባባል አለ። ይህ ሐሳብ እውነት ይመስላል አይደል? ግን እውነት ነው? በፍጹም። ለምን እንደሆነ እንይ።
ማለት አማራጭ አይደለም። ክፍል 2 አንዴ ልባችንን ማዳመጥ ከተማርም በኋላ ማቆም አንችልም። ስለዚህ ምክርን ሲቀበልም በችግር ውስጥ ሲወድቅ ሳንቲያጎ ልቡን ማማከር አለበት። በመጨረሻ ሳንቲያጎ ለልቡ ለእውነት እንዲቆምና መከራን እንዳይፈራ ይነግረዋል። በመጨረሻም ልቡ የሳንቲያጎን ሐሳብ ተረድቶ መረጋጋት ይጀምራል። ክፍል 3 ፍቅር ከንብረት ጋር እኩል አይደለም። ዘ አልኬሚስት የሚለው ታሪክ በብዙ ትርጉምና ሐሳቦች የበለጸገ ነው። ለተለያዩ ሰዎች የተለያዩ ትርጓሜዎችን ይሰጣል። ለብዙዎች ግን በልባቸው ያለ የፍቅር ታሪክ ነው። ልቦለድ ውስጥ ካሉት በጣም አስደሳች የትረካ ክሮች አንዱ የሳንቲያጎና ፋጢማ ታሪክ ነው። ሳንቲያጎ ፋጢማን ያገኛት አብረውት የሚጓዙት ተጓዦች በሁለት ጎሳዎች መካከል በተፈጠረ ያለመግባባት ከጉዟቸው በቆሙበት ሰዓት ነው። በመጀመሪያ እንስራዋን ይዛ ውሃ ልትቀዳ የውሃ ጉድጓድ ጋር ሄዳ ነው ያገኛት። ከእርሷ ጋር ለመነጋገር እድሉን ለማግኘት ሳንቲያጎ በየቀኑ የውሃ ጉድጓድ ጋር ይጠብቃት ነበር። በንግግሮቻቸው ውስጥ ተስፋቸውንና ሕልማቸውን ተካፍለዋል። ከዚያ ብዙም ሳይቆይ ለመጋባት ይተጫጫሉ። በፋጢማ በኩል ደራሲው በፍቅርና በባለቤትነት ዙሪያ ያሉ ጥያቄዎችን ያነሳ ነበር። የእውነት የምትወደውን ነገር ማግኘት ትችላለህ? እና የሆነን ነገርን የእውነት ካልወደድከው የእውነት ልታገኘው ትችላለህ? የሳንቲያጎ እያንዳንዱ የጉዞው ክፍል በአንድም ሆነ በሌላ መንገድ ከሚወደው ነገር ጋር እንዲለያይ ያስገድደዋል። ከስፔን ሲወጣ በጎቹን ሸጠ። ታንጀርስ እንደደረሰ ያጠራቀመው ሀብት ተዘረፈ። ከአልኬሚስቱ የተሰጠውንም ወርቅ ዘረፉት። ነገር ግን በጣም ያስቸገረው ከፋጢማ ለመለያየት መገደዱ ነበር። ሳንቲያጎ ሕልሙን ማሳካት ማለት እሷን መቶ ማለት ከሆነ የእውነት ሕልሜን መከተል አለብኝ እንዴ ብሎ እንዲያስብ ሁሉ አድርጎታል። እሷስ ይህ ሕልሙ አካል አይደለችምን? ፋጢማ ነገሮችን የምታየው በተለየ መንገድ ነው። ፋጢማ ሳንቲያጎ ወደ ፒራሚዶቹ የሚያደርገውን ጉዞ እንዲቀጥል ነገረችው። ሁሌም በረሃው ታላቅ ስጦታ እንደሚያመጣላት ታስብ ነበር እና ይሄ ስጦታዋ ሳንቲያጎ እንደሆነ ታምናለች። ስለዚህ የሕልሟ አንድ አካል ሆናለች። ይሄ ግንኙነት እንዲሆን ከተፈቀደ እስኪመለስ እንደምትጠብቀው ትነግረዋለች። የበረሃ ሴት ስለሆነች ወንዶች ለመመለስ መሄድ እንዳለባቸው ታውቃለች። የማይመለሱ ከሆነ ግን ነፍሳቸው ወደ ሌላ ቦታ መሄዷን፣ የበረሃ እንስሳ እራት ወይም በአሸዋ ክምር ውስጥ እንደቀሩ ግልጽ ነው። አልኬሚስቱ የፋጢማን አመለካከት ያጠናክርላታል። ሳንቲያጎ በበረሃው ውስጥ ከእሷ ጋር መቆየት የፈለገው ለፋጢማ ያለው ፍቅር ላይ እምነት ስለሌለው እንደሆነ ይነግረዋል። ምክንያቱም ከሄደ ተመልሶ እንደሚመጣ አላመነም ማለት ነው። ፋጢማን ትቷት ሄዶ እንደገና ወደ እሷ መመለስ ከቻለ ሳንቲያጎ ለእሷ ያለውን ፍቅር የሚያሳይበት ትልቁ መንገድ ነው። ፍቅር ሰፊ ስሜት ነው። ታሪክ ውስጥም ትልቅ ሚና ይጫወታል። ደራሲው በፈጣሪ የተሰጠ ፍቅር ላይ መሠረት አድርጓል። ሳንቲያጎ የአልኬሚስት ባለሙያ መሆኑን ለተጠራጠሩት ጎሳዎች ራሱን ለማረጋገጥ የሚሞክርበት ትዕይንት የዚህ አስደናቂ ታሪክ ማሳያ ነው። የአልኬሚስት ባለሙያው በ3 ቀናት ጊዜ ውስጥ ልጁ ራሱን ወደ ንፋስ በመለወጥ እውነተኛ አልኬሚስት መሆኑን ያረጋግጣል ብሏቸው ነበር። ሳንቲያጎ ግን ይህንን እንዴት እንደሚወጣው ምንም አያውቅም። ነገር ግን የዩኒቨርስን ወይም የአጽናፈ ዓለምን ቋንቋ መናገር ተምሯል። ከዚያ በረሃውን ወደ ንፋስ እንዲለውጠው ጠየቀው። ለበረሃው ከሆነች ሴት ጋር ፍቅር እንደያዘውና
በነፋስ መልክ ወደ እሷ መመለስ እንደሚፈልግ ይነግረዋል። በረሃው ምንም ሊረዳው እንደማይችል ነገር ግን ከአሸዋ ጋር እንዲያወራ ይነግረዋል። አሸዋም ፀሐይን እንዲጠይቃት ይነግረዋል። በዩኒቨርስ ቋንቋ ሳንቲያጎ ስለ ፍቅር ለነዚህ ለሁሉም የተፈጥሮ አካላት ይነግራቸዋል። ነገር ግን ማንም እሱን ለመርዳት ኃይል አልነበረውም። ሳንቲያጎም ተረድቷቸዋል። እንግዲያውስ እነዚህ የተፈጥሮ አካላት እንደኔ የራሳቸው ሕይወትን ለመከተል እየሞከሩ ነው ብሎ አሰበ። እሱም ልክ እንደነሱ ነው። በሚያሳዝን ሁኔታ ግን ይህንን መገንዘቡ ራሱን ወደ ንፋስ እንዲቀይር አልረዳውም። ከዚያ ግን በረሃው፣ ንፋሱ፣ ፀሐይና ዩኒቨርስ ስለ ፍቅር ስላናገራቸው ተደስተው አስደናቂ የበረሃ ነፋስ ይፈጥራሉ። በዚያ ቅጽበት ነው ሳንቲያጎ እውነተኛ አልኬሚስት የሆነው። ክፍል 4 የዕጣ ፋንታችሁን ምልክቶች መከተል የራሳችሁ ውሳኔ ነው። ዘ አልኬሚስት የሚለው ድርሰት ላይ በጣም ከባድ ፈተና አለ። እሱም በዕጣ ፋንታና በነፃ ምርጫ መካከል ያለው ትግል ነው። የኛ ሕይወት በዩኒቨርስ ወይም በአጽናፈ ዓለም ቀድሞ የተወሰነ ከሆነ እሱን ለማሳካት ለምን ብዙ እንታገላለን? በተቃራኒው ደግሞ ሕልማችንን ማሳካት ካልቻለን ከራሳችን ይልቅ ለዚህ ውድቀታችን ለምን ዩኒቨርስን አንወቅስም? የሚሉት ጥያቄዎች በሳንቲያጎ ታሪክ ውስጥ ሲታገሉት የነበሩት ናቸው። በመጨረሻም ይህንን ውስጣዊ ግጭቱን የፈታው ከአንድ ግመል ነጂ ጋር ያደረገው ውይይት ነው። ወደዚያ ከመሄዳችን በፊት ግን ሌላ የጋራ የሚያደርገንን ሐሳብ እንንካ። እሱም ምልከታ ነው። ምልከታ በአልኬሚስት መጽሐፍ ውስጥ የዩኒቨርስ ምልክቶች ናቸው። እነሱ መንገድን ሊመሩን ወይም ስለ ወደፊቱ ጊዜ ሊያሳዩን የሚችሉ ትርጉም የያዙ ነገሮች ወይም ክስተቶች ናቸው። ታሪኩ በምልክት የተሞላ ነው። በሳንቲያጎ ጉዞ መጀመሪያ ላይ መልከ ጸዴቅ ነገሮችን ለመተርጎም የሚረዱትን 2 ድንጋዮች ሰጠው። ፒራሚዶቹ ላይ ሲደርስ ሳንቲያጎ መሬቱን የሚቆፍሩትን ጢንዚዛዎች ምልክት አንዱ ድንጋይ ተርጉሞለታል። እነሱም የተቀበረውን ውድ ሀብት የት እንደሚያገኝ አሳይተውታል። ነገር ግን በጣም አስገራሚውን ምልክት ያየው 2 ጭልፊቶች በሰማይ ላይ ሲጣሉ ያየ ጊዜ ነው። ይህንንም በድንጋይ ሲያስተረጉም ጠላት እሱና ሌሎች ተጓዦች በሚያርፉበት በረሃ ላይ ጥቃት እንደሚሰነዝሩ የሚያሳይ ነበር። ይሄም ትክክል ሆኖ ተገኝቷል። እነዚህ ምልክቶች የሚያሳዩት ዩኒቨርስ ከሳንቲያጎ ጋር እየተባበረ እንደሆነ ነው። ዕጣ ፋንታውን እንዲያሳካ እየረዳው ነው። ከዚህ በላይ ማክተብ የሚለው ቃል ተጽፏል የሚል ፍቺ ሲኖረው በሳንቲያጎ ጉዞ ላይ ለውጥ በሚያመጡ ገጸ ባህሪያት ተነገረ ቃል ነው። የሳንቲያጎ መንገድ ላይ ያሉ ነገሮች በዕጣ ፋንታ አስቀድሞ የተወሰኑ እንደሆነ ጠቁሞታል። ታዲያ ዕጣ ፋንታችንን መፈጸማችን የማይቀር ከሆነ ለምን ሕልማችንን ለማሳካት እንደክማለን? ለምንድነው ብዙ ሰዎች በጥረታቸው የማይሳካላቸው? የሚሆን ነገር ከመሆን አይቀርም አይደል? ወደ ግመል ነጂው እንመለስ። የጭልፊቶቹን ምልክት ካየ በኋላ ሳንቲያጎ ለግመል ነጂው ያየውን ነገር ነገረው። ይህ የግመል ነጂ የወደፊት ሕይወቱን ለማወቅ ብዙ ጠንቋዮችን ጎብኝቷል። ለሳንቲያጎ በጣም ጠቢቡ ጠንቋይ ማንም ሰው የወደፊቱን ማወቅ አይችልም፣ እሱን የሚያውቀው እግዚአብሔር ብቻ ነው እንዳለው ይነግረዋል። በእርግጥ